አዶሊስ ጥንታዊ የኢትዮጵያ ከተማ ስትሆን ታላቅ የንግድ ወደብ እንደነበረች ታሪክ ይነግረናል። ድሂል ደሴት የኢትዮጵያ ወሰን በነበረው ቀይ ባህር ላይ የምትገኝ ደሴትም ነበረች። የኢትዮጵያ ሀብቶች ከነበሩት ውስጥ አንዷ ሌላኛዋ የቀይ ባህር ፈርጥ የዙላ ወደብ ታሪክ የማይረሳት ሌላኛዋ የኢትዮጵያ ወደብም ነበረች። ዙላ በቀይ ባህር ዳርቻ የምትገኝ ሲሆን በኢትዮጵያ ምድር ለመጀመሪያ ጊዜ የባቡር ሀዲድ የተዘረጋው በዚህች ወደብ እንደነበረ ታሪክ መዝግቦት ይገኛል። ወደ ኋላ መለስ ብለን ታሪክን እንመልከት። ኢትዮጵያውያን ከጥንት ጀምሮ የቀይ ባህር ወሰናቸውን ሲጠብቁ ብዙ ሺህ ዓመታትን አስቆጥረዋል። ኢትዮጵያ ስታስተዳድራቸው የነበሩ ወደቦች እንደነበሩ ታሪክ ቁልጭ አድርጎ ያስቀመጠ ጉዳይ ነው። መዛግብት እንደሚሉትም ኢትዮጵያ በአንድ ወቅት በቀይ ባህር 364 ደሴቶችን ታስተዳድር ነበር ቢባል ማን ያምናል? እነዚህም የዳህላክ ደሴቶች አስተዳደር ይባሉ ነበር። አዶሊስ ከአክሱማይት ስልጣኔ በፊት ጀምሮ የኢትዮጵያ ታላቅ የንግድ ወደብ ነበረች። የጥፍርና የከንፈር ቀለም ለአውሮፓ ይላክ የነበረው በዚህ ወደብ እንደነበረ አንጋፋው ጋዜጠኛና ደራሲ ጳውሎስ ኞኞ በ1976 ዓ.ም በቦታው በመገኘት በሰራው ዘጋቢ ፊልም ላይ ገልጾ እንደነበረ ከክምችት ክፍላችን መረጃውን አግኝተናል። ይሄ የአዶሊስ አካባቢ አዶሊስ ጥንታዊ የኢትዮጵያ ከተማ ነው። አዶሊስ ከአክሱም 1000 ዓመት ቅድሚያ ስላለው አዶሊስ ዛሬ እድሜው ከ4 እስከ 5000 ዓመት ይገመታል። የዳህላክ ወደብ አካል የሆነችው ድሂል በኢትዮጵያ ወሰን በነበረው ቀይ ባህር የምትገኝ ደሴት ናት። ድሂል ከምጽዋ 1 ሰዓት ከተወሰኑ ደቂቃዎች በመጓዝ የምትገኝ ደሴት ናት። ሌላኛው ዙላ ነው። ዙላ በባህር ዳርቻ የምትገኝ በማዕከላዊ ኤርትራ ያለች ከተማ ናት። በኢትዮጵያ ምድር ለመጀመሪያ ጊዜ የባቡር ሀዲድ የተዘረጋው በዙላ እንደነበረ መረጃዎች ያሳያሉ። ዙላ ታላቅ የንግድ መተላለፊያም ነበረ። ሌላኛው የኢትዮጵያ አካል የነበረው የወደብ ከተማ ምጽዋ ነው። ምጽዋ ታሪካዊና ስትራቴጂያዊ ጠቀሜታ ያለው ወደብ ነው። የኢትዮጵያ የባህር ኃይል መቀመጫ በመሆንም አገልግሏል። ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ህዳር 24 1954 ዓ.ም ከ100 ዓመት በላይ ለሚሆን ጊዜ የኢትዮጵያ ዋና የንግድ መተላለፊያ የነበረውን የአሰብ ወደብ ሲመርቁ ይህንን ተናግረው ነበረ። ዛሬ ጣሊያን ልትሰጥ ካሰበችው ጥቂት ሺህ ካሬ ሜትር ቦታ በእግዚአብሔር ቸርነት ኢትዮጵያ የግዛቷና የራሷ ወደቦች ባለቤት ሆናለች። ዛሬ እዚህ የቆምነው ታሪክ ራሱን ሊደግም ባለበት ወቅት ኢትዮጵያ እንደገና በዓለም አቀፍ ንግድ ውስጥ የራሷን የሆነ ተገቢ ሚና በሚኖራት ወቅት ነው። ለኢትዮጵያ የንግድ ልውውጥ ዋና በር የሆነው የአሰብ ወደብ ሲመረቅ በውቅያኖስ ላይ የተንጠለጠሉ የዓለም አቀፍ ንግድ ተሸካሚዎች እንደገና በኢትዮጵያ ውሃ ውስጥ መጠለያና አገልግሎት ይሰጣሉ። እኚህ ታሪካዊ የኢትዮጵያ ሀብቶች የበለጠ ታሪክን በማጣቀስና በማስተጋባት መሞገት የዲፕሎማሲ ስራውን ሊያግዙ የሚችሉ ታሪካዊ ማስረጃዎች ስለመሆናቸው የብዙዎች ምልከታ ነው። ለዲፕሎማሲው ማስከበሪያ አቅም ይፈጥራሉ። እነዚህ ታሪካዊ እሴቶቻችን ኢትዮጵያ ከዚህ ቀደም የነበራት ታሪካዊ አቅሞችና ኃይሎች ማለት ነው። ይሄ በአንድ በኩል አቅም ይፈጥራል፣ በአንድ በኩል ደግሞ ብሔራዊ መነሳሳትን ይፈጥራል። ብሔራዊ መነሳሳት የሚፈጥረው ግን ዜጎቻችን ሲያውቁት ነው። ኢትዮጵያ ምን አይነት ሀገር ነበረች? ይህንን ደጋግመን ማንሳት አለብን። ለአሁኑ ትውልድ ማስተማር አለብን። በተለይ እኛ ኢትዮጵያውያን በአክሱማዊት ጊዜ ከጥንት ጀምሮ በስልጣኔያችን በባህር ላይ ገናና የነበርን ሀገር ከዓለም ጋር ትስስር የፈጠርንና ከዓለም ማህበረሰብ ጋር ግንኙነት ስንፈጥር የነበርን ማህበረሰብ ህዝብ መሆናችንን ትውልዱ ካወቀ ግንዛቤው በጣም ከፍ ካለ አቅም ይፈጥራል ማለት ነው። እንደዛውም ግንዛቤ ከመፍጠር ባለፈ ደግሞ ለዲፕሎማሲያዊ ድርድራችን አቅም አጋዥ ይሆናል። የባህር በር ይገባናል ጥያቄ ላለፉት 3 አስርት ዓመታት ተረስቶ ጥያቄውም ተዳፍኖ እንዲቆይ ተደርጓል። 130 ሚሊዮን ህዝብ የያዘች ሀገር የባህር በር ስትራቴጂያዊ ደህንነት ማስጠበቂያዋም የህልውና መሳሪያዋም ነው። ያኔ ኢትዮጵያ ከሌሎች የዓለም ሀገራት ጋር በባህር ላይ የምትገናኝ የባህር ላይ ገናና ነበረች። በየዘመናቱ ለውጭ አልጋ ለቤት ቀጋ አይጠፋምና በአንድ ክፉ የታሪክ አጋጣሚ የህዝቧን ፍላጎት ባላከበረና የመልማት እቅድን ባላገናዘበ ውግንናም ሆነ ውክልና በሌላቸው አካላት ውሳኔ ሀብቷን እንድታጣ ሆናለች። ታዲያ ርስት በሺህ ዓመቱ ለባለቤቱ እንዲሉም ይህ የባህር በር ይገባናል ጥያቄ ከግብ ለማድረስ አስቀድሞ ማለቅ ያለባቸው ስራዎች እንዳሉም ይነገራል። ከመሃል ሀገሪቱ ከተማ ጀምሮ እስከ ወደብ መዳረሻዎች ያሉትን መንገዶች እስከ ወደብ መዳረሻ ያሉትን ማልማትና
ማዘጋጀት ያስፈልጋል። ከዚህ ጋር በተያያዘ ደግሞ የሎጂስቲክስ አገልግሎት ተርሚናሎች ማዘጋጀት ያስፈልጋል። የብሔራዊ ደህንነት የባህር በርን ከማስጠበቅ አንጻር የሚሰሩ ስራዎች አሉ። በባህር ኃይል በኩል የተሰሩ የጀመሩ ስራዎች አሉ። ያንን አጠናክሮ መቀጠል ያስፈልጋል። ነገ ወደፊት ባህር በር ካገኘን በኋላ የንግድ መርከቦቻችንን ማን ነው የሚጠብቅልን? ያኔ ከእንደገና የሰው ኃይል ማሰልጠንና ሌሎች ዝግጅቶች ውስጥ ልንገባ ስለምንችል ካሁኑ ባህር በሩ መገኘቱ ስለማይቀር ኢትዮጵያ ያለባትን አሳይመንት ካሁኑ የቤት ስራዎች ካሁኑ መስራት አለባት። ኢትዮጵያ እያነሳች ያለው ሉዓላዊ የባህር በር ይገባኛል ጥያቄ ዓለም አቀፍ የሕግ ማዕቀፎች የሚደግፉት በመሆኑ ሁሉም ኢትዮጵያዊ ሊያስተጋባው የሚገባም እውነት ነው።